ቡራዬ ዛሬ ደግሞ ጥቁር ሱፍ በጥቁር ከራባት በጥቁር ኮፍያ ላላ ይሄ ነገር ምንድነው? ሮማንቲክ ላይ ነህ እንደዚህ የለበስከው? እሺ ማንን ለማማለል ነው? ለማንኛውም አብዳል ጸበል ግባ ስንለው እሱ እንግዲህ የሀይሚ ፍቅር ነው ያሳበደኝ። እረፍ 32 ሰላም አለይኩም ሀይሚን አይፈልጋትም። ልዩ ልብሱን ጥሎ አበደላችሁ። ይልቁ ጸበል ውሰዱት። የሚያሳብድ ፍቅር ነው ያላት ልጅት እኮ በጣም ተወዳጅ ናት። እንደዚህ ድንቡሽ ቡሽ ብለሽ እንደዚህ ሆነሽ በቀር ላታሳብጅ ሆኖ እንዴ? እኔ እዛ ቤት ስትሄድ ድሮም ፈርቻለሁና አብጃለሁ። አዎ በሀይሚ ፍቅር እሳይ። ዋናው የእሷ ፍቅር መሆኑ ነው። እሳይ እሳይ እሳይ። እኛ የምንፈልገው ይሄንን ነውና ታዲያ የብደቱ መድኃኒት ዳቦ ብቻ ነው። አልከሳ ምን ሆነ ነው ቡራዬ? ለብደቴ መድኃኒቱ ዳቦ ብቻ ነው ነገሩ። እሱ እኮ ዳቦ አልፈልግም ማለት እኮ በቃ አቅፋኝ ትተኛ እየበረደኝ ነው። እና ለብርዱ ነው እንዴ ሱፍና ከራባት ከላይ ኮፍያ እየደራረብከው? እሰይ ተመስገን ተመስገን። እንደዚህ ብለ ብርዱን ካልተቋቋምከው ሀይሜማ አላቅፍም አላሞቅም እዛው ብርድ ይበግብግ ብላ ፈረደችብህ። እንግዲህ ተፈርዶብሃል ቡራዬ። እና ጸበል አልገባም ብሏል እንግዲህ ይሄ ልጅ ማለት ነው። በሀይሚ ፍቅር ካበደ ታዲያ እንዴት ጸበል ይገባል? አይ በጣም ያሳዝናል በእውነት። እና ደግሞ ማለት ነው ሄሉሻ የኔ ጣም በለል ቢኒታ አትኩራተው አማቻችን ታው። አይ ነግሬ ያለው አንተ ልጅ እች ልጅ ከሄደች የምትመለስ መስሏልና አትኩራ፣ አትንጠባረር። ምን እንዳደረገች ተናገር ሰውዬ። እየተለማመጠች ነው እንግዲህ እንደዚህ ተለማምጣ የሷ ደግሞ ከመጣ የሚመለስ ነገር አይደለምና እንዴ ምን ነው ቢንዬ? ለምኑኝ አልክ። ተለማመጡኝ፣ አልቅሱልኝ፣ ተንበርከኩልኝ። ሲቀጥል ደግሞ ኮመንት ላይ ማለት ነው ሄለን ለትዳር አትሆንም፣ ሄለን ወንድ መቼም አታገኝም። ኧረ ዋጋኝ እንኩሮ ሁላ ማለት ነው። ለምንድን ነው የማታገኘው? ሲጀመር ሴት ልጅ ባል የምታገኘው ወንዶች የሚፈልጓት ራሷን ስታስከብር ነው፣ ኮራጅንን ስትል ነው። ማንም ወንድ ላይ እየሄደች የምትለጠፍ ሴት ማንም አያከብራትም። ብዙ ፈላጊ ሊኖራት ይችላል፣ ብዙ ሰው ሊቀርባት ይችላል። ርካሽ ነገር ፈላጊው ብዙ ነው። ሀቢብቴ በየቦታው የሚገኝ ነገር ፈላጊው ብዙ ነው። እየተጠቀሙ ይጥሏታል። እዩ እንትናን ስም አልጠራም እንትና ለምና ሄደች። መጨረሻዋ ግን እንደምታዩት ነው። እና ወንድ ልጅ መለማመጥን በጭራሽ ማልመክራችሁ ጉዳይ ነው። እና ሄለን የግድ ሰው ክፉናት ስለሚላት መለማመጥ አለበት አይደለም። አትለማመጭ የኔ ውድ፣ ዛሬና ነገ ሞክሪ። ካላስ አልናገርም ካለ መንገዱን ጨርቅ ያርግልህ ሂድ በይውና ቢኒሻ የኛ አማች ታው በያሃለው ነግሬሃለው። እና ደግሞ የኔ ጠንበለል አትበይ እንዴ ብለው ምን ችግር አለው? ጉድ እኮ ነው። እና ሄለን ባላታገኝ ምናምን ለትዳር አትሆንም፣ ለወንድ ክብር የላትም ማለት። ወንድ የሚከበረው በመለጠፍ ነው እንዴ? ሄለን የሚያከብራትን ታከብራለች፣ የሚወዳትን ተወዳለች። የምር በጣም በቃ ምርጥ ልጅ ናት። የምር የሚያከብራትን ታከብራለች፣ የሚጠላትን ትጠላለች። ካላስ ወንድን መለማመጥ አያስፈልግም። ኮራጀንን ነው የሴት ወጉ። በቃ ሴት መሳሉና እንደዛ ነው ላችኋለሁ የኔ ውዶች። እንዴት ናችሁ? ደህና ናችሁ? አለሁ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ ሀይሚና ብሩክ ቪዲዮ አለ። በዚህ ልብስ አንድ ቪዲዮ ተሰርቶልናል። ታያላችሁ። ሀይሚን ይሄ ልጅ ሊያጨልላት ነው። ይህን ድራማ ቶሎ ሊጨርሱት አልፈለጉም። ብሩኬ በዚህ ከራባት አንድ ቪዲዮ ሰርቷል፣ እርግጠኛ ነኝ ዛሬ ቪዲዮ ተሰርቷልና ሀይሚዬም ዛሬ ሲያወዛግቧት እየዋሉ ይመስለኛል። እንግዲህ ብሩኬ እብደቱን ወደ ፍቅር ቀይሮታል። እኛ ብዙዎቻችን ጸበል ግቡ እያልናቸው ነበር። እንዲሁም ቤኪም ተጨምሯል። ቤኪም አብረ ጸበል ግባ እያለን እኛ እኮ ደፋ ቀና እያለን ጸበልን ወስድ ነበረ። አጅሬው አልታመምኩም። ያሳበደኝ ሀይሚ ፍቅር ነው። እንደዚህ እብድ የሚያጫውተኝ መች ህመም ሆነና የሀይሚ ፍቅር ነው አለ። ሀይሚዬ እንዲህም ታሳብጃለሽ። ልብስ አውልቆ እስኪሄድ ነገሩ ባለፈው ልጁ ክሎሮክስ ሲጠጣን እኮ ውሸቱን መስሎኝ ነበር። ለካ እውነትም ያሳብዳልና ብሩኬን የሀይሚ ፍቅር ሌላ ሰው ነው ያደረገብን። ማናውቀው ሰው ነው የሆነብን እኮ እናንተ።
ኧረ በስመ አብ አበደብን እኮ። እና ታዲያ ምንድነው መድኃኒቱ አልክ ብሩኬ? ማበድህ እሺ፣ ጸበልም ካልሄድክ ፍቅሯ ከሆነ ያሳበድህ የፍቅሯን መድኃኒት ታዲያ ምንድነው? አንተ ታቅፎ መተኛት ብቻ ነው ዴ? ሰርግ አብሉንና ከዛ መድኃኒትን ውሰድ። ሰው ያለ መድኃኒት መቼም አይድንም። እንግዲህ በሀይሚ ፍቅር ካብርክ መድኃኒቱ ያለ ከሷን አይደለ? ውደትህ መፍትሄ እንዲያገኝ ሽማግሌ በቅርቡ ላክና መድኃኒትን ውሰድ። ከዛ ውጭ መጥተህ እኛንም አታጀዝበን እንዴ? ምነው እኛ ጨለልን እኮ ምን ሆነን? በቃ አንዴ አብዶኑን ለሚያደርገው ነገር ሁሉ ግራ ያጋባናል። አንዴ አብዶኑን እንላለን፣ አብደነው ስንለው አባብጃለሁ ይለናል። እሺ ጸበል እንውሰድ ታማል ሲባል አልታመምኩም ይላለኝ። ደግራ እኮ ነው ያጋባንና እንግዲህ የሀይሜ ፍቅር ከሆነ መድኃኒቱ ያው እንግዲህ ከሷ ጋር ነው የሚገኘው። ሶ መድኃኒቱን ለማግኘት ደግሞ ማድረግ ያለብን ነገር አድርግ ተብላል። አንተ ደግሞ እንደዛ አላደርግም መድኃኒቱን በነፃ ነው መውሰድ መፈልገው ካልክ እብደት ገና ይቀጥላል ማለት ነው። ዛሬማ ጥቁር በጥቁር ሱፍ በሱፍ አድርጎ ነው የመጣው። ያው የብርድ መድኃኒት ይመስላል ነገሩ፣ ብርዱን ለመቋቋም እላይ ደግሞ ብርድ ልብስ ጨመር ብታረግበት እንዴት አባቱ ያምር ነበረ። ብርዱ መድኃኒት ያገኝ ነበርና ሀይሚዬ እንግዲህ መልስሽ ምን እንደሚሆን እያጓጓኝ ነው። ትፈቅጃለሽ እንዴ? ነው እንዲሁ ስታሳሽው ነው የምትኖሪው? ኧረ እንዴ ያማረብሽ እኮ ነው እንደዛ ዘንጠሽ ቁምጣ በቲሸርት ለብሰሽ ከዛ ጸጉርሽን እንደዛ ስትሰሪው ገና እኔ እኮ ላይ ብላይ ሲመጡ በቀደም በቃ ክው ነው ያልኩት። በስማ እች ልጅ እንዴት ነው ያማረባት እያልኩ ነበረ። እንደዛ አምሮብሽ ነው አማለሽው ነው በቃ ልጁ አላስወጣም ያለሽ። ከዛ በኋላ ነው ተለክፎ የቀረበ። ይሄን ጠጉር ባክሽ አውልቀሽ ጣይልኝ። ምንድነው ይሄ? አርቲፊሻል መሰለኝ እና በጣም አሳምሮሻል። የምር ውበት ደፍቶብሻል። እና ይሄን ጸጉር ወዲያ ጣይና ቲሸርት በቁምጣ ለብሰሽ መቼም ይህንን ሰውነት እያየ ልጁ ፍቅር ያጫውተው ማቴምና ብሩኬ እባክህ ተው፣ እብደትን ቀነስ አድርገው፣ ጸበል ግባ፣ ይለቃል። ፍቅሯ እንኳን ባይለቅ ጥሩ ነው፣ ግን ያሳበደ ትንሽ ወደ እብደት የወሰደ መንፈስ ልቅቅ እንዲያረገው 2-7 ወሰድበት። ከዛ በኋላ ዳቦ የሚያስመኘው መንፈስ ውልቅ ብሎ ይጠፋላል። እንዴ አቅፌ ካላደርኩኝ እኮ አለ ብርድ የሚለው ነገር ሁሉ ይለቃል። በጸበል የማይፈወስ ነገር የለምና ብርድ የሚለው ነገር ሁሉ ይለቃል። ሄደ 2-7 ተጠመቅበት። ሌላ ምን መድኃኒት አለው? ሀይሚን ከሆነ ደግሞ ያው የተባልከውን አድርግ፣ አንተ ደግሞ እንደዛ አላደርግም ለኔ ነው የሚላከው ብሏል። ሀይሚ ደግሞ እንኳን ሽምግልና ልትልክ እንደምታያት በፓተርን ቆልፋ ክላሷን ራሱ አላስገባም እያለች ነውና ያው የተባልከውን ነገር አድርግ። ሌላ ስለ ሄሉሻ ነው ላወራ የመጣሁት። ሄለን እንግዲህ ከቢኒ ጋር ከጠፉ ቆይተው መጥተው ነበረ። ቢኒ በጣም ተንጠባረረባት አትሉም እንዴ? ኮራብን እኮ ተው እንጂ ብራዘር ተው። ወደን ነበረ ደርበብ ብለህ እንዶ ወሬ ሁሉ ረጋ ያለ ነበረ እና ምንድነው ድንጋይ ልብ ይሆንኮ? ሰው ያስረዳኝ አላስረዳም። ምንድነው? አልናገርም። እሺ ራስሽ ታውቂያለሽ። ብታውቀው ኑሮ አንተን ትጠይቃለች እንዴ? ጉድ እኮ ነው። አንድ ወር ያጠፋን ነገር ተናገርና እባካችሁ ሮማንቲክ ነገር ጀምሮልን። ይሄ ጭቅጭቅ በጣም ደብሮናል። አብረሽና ሩታ በዛ ይጨቃጭቃሉ። በዛ አብረሽ ከሄርሚ ጋር ይላላጣሉ ውሽማ ይዞ። በዛ ሩታ ታለቅስብናለች። በዛ ብሩኬ አበድኩልናል። በዛ ሀይሚ ደግሞ ዳቦ አልሰጥም ብላ ትገለገላለች። ኧረ ተው እናንተ ባይሆን ሮማንቲክ ጀምሩልን። እዋይ በዛ ቤዛና ማርክ ያለቅሱብናል። በማን እንዝናና? ማታ ብዬ ብሩክ ይሻላል ትንሽ እብደቱ ይሻለናል እንጂ ምንም እያዝናናችሁን አይደለም ዩቲዩበሮች። እንዴ እኛ እናንተን ቪዲዮ እያየን ቢያንስ አንዝናና እንዴ? እንጨናነቅ? ይደብራል። ሼም ነው።